ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5ን ሌሰን 2ን አይተናል። በዛ ሌሰን ውስጥ ስለ ነርቨስ ሲስተም ነው ለማየት የሞከርነው። በተጨማሪም ነርቨስ ሲስተም በፐሪፈራል እና በሴንትራል ነርቨስ ሲስተም እንደሚከፈል፣ እንደዚሁም ነርቨስ ሲስተም ስትራክቸራል ዩኒት የሆኑት ኒውሮኖች እንደሆኑ አይተናል። ከዛ በተጨማሪ ስለ ኒውሮን ስትራክቸር ነው ያየነው። ኒውሮኖች እንግዲህ በነርቨስ ሲስተም ውስጥ መልእክት አስተላላፊ ሆነው የሚያገለግሉ ልክ እንደ ኤሌክትሪክ ሽቦ በሰውነታችን ውስጥ የተዘረጉ ሲሆን ከሪሴፕተር ሴሎች ወይንም ከሴንስ ኦርጋን ወደ ማዕከላዊው የአእምሮ ክፍል እንደገናም ከማዕከላዊው የአእምሮ ክፍል ፕሮሰስ የሆኑ ኢንፎርሜሽኖችን ወደ ተለያዩ የሰውነት ክፍሎቻችን የሚያሰራጩ ሴሎች ናቸው። ዣዥም ሴሎች እንግዲህ የሴሎቹ ከሞላ ጎደል ተመሳሳይነት አላቸው። ነገር ግን ከአሰራራቸው ተነስቶ በሶስት ይከፈላሉ። ኒውሮን እንግዲህ ማንኛውም ኒውሮን ሶስት ዋና ዋና ክፍሎች እንዳሉት አይተናል። የመጀመሪያው ዴንድራይት ነው። ዴንድራይት የመጀመሪያው የኒውሮኑ ጫፍና መልእክት ተቀባይ ክፍል ነው። ይሄ መልእክት ተቀባይ የኒውሮን አካል የተቀበለውን መልእክት ወደ ሳይቶን ወይንም ሴል ቦዲ ወደሚባለው የነርቭ አካል ወይ የኒውሮን አካል ያስተላልፋል። ይሄ ሳይቶን ደግሞ ዋነኛው የነርቭ አካል ሲሆን በውስጡ ኒውክሊየስ እና የተለያዩ ኦርጋኔሎችን የያዘ ነው። እንግዲህ ኒውክሊየስ እንደምታውቁት የሴሎችን አክቲቪቲ ኮንትሮል የሚያደርግና እንደዚሁም ጄኔቲክ ማቴሪያልን የያዘ የኒውሮኑ ዋነኛው አካል ክፍል ነው ወይንም ኦርጋኔል ነው። የተለያዩ ኦርጋኔሎች እንደ ማይቶኮንድሪያ፣ ላይዞዞም፣ ጎልጂ አፓራተስ የመሳሰሉት ሁሉ እዚህ ሳይቶን ውስጥ ይገኛሉ። ሳይቶን ቀጥሎ አክሶን አለ። ይሄ አክሶን ደግሞ በመልእክትን ከሴል ቦዲ ወይንም ከሳይቶን ከምንለው ተቀብሎ ወደሚቀጥለው ነርቭ ኒውሮን ወይንም ወደ ኢፌክተር ኦርጋን ወይ ግላንድ ወደ መስል የሚያስተላልፍ ነው። አክሶን ረዥም እና በአብዛኛው ኒውሮኖች ውስጥ በሚያሊን ሺዝ ፋቲ ሰብስታንስ የተሸፈነ እንደሆነ አይተናል። ይሄ ሚያሊን ሺዝ እንደ ሽፋንና እንደ ኢንሱሌተር ሆኖ የሚያገለግል እንደሆነ አይተናል። እንግዲህ በዋናነት እነኚህን ነበረ ባለፈው ሌሰን 2 ላይ ያየነው። ዛሬ የምናየው ሌሰን 3ን ይሆናል ማለት ነው። ሌሰን 3 ደግሞ ሌሰን 3 ታይፕስ ኦፍ ኒውሮንስ የኒውሮን አይነቶችን እናያለን ማለት ነው። እንግዲህ ኒውሮን ከሞላ ጎደል ባለፈው እንዳየነው ስትራክቸራቸው ተመሳሳይነት ቢኖረውም ከአገልግሎታቸው አንጻር በሶስት ይከፈላሉ። ኢን ተርምስ ኦፍ ፈንክሽን ኒውሮንስ አር ክላሲፋይድ ኢንቱ 3 ብሮድ ታይፕስ። ይህ ምን ማለት ነው? በስትራክቸራቸው ተመሳሳይነት ቢኖረውም ከሚሰጡት አገልግሎት እና መልእክቱ ከሚያስተላልፉበት ወይም ከሚቀበሉበት አቅጣጫ መነሻና መድረሻ አንጻር በሶስት ይከፈላሉ። እነኚህም ዘይ አር ሴንሰሪ ኒውሮንስ። እነኚህ ሴንሰሪ ኒውሮኖች አፈረንት፣ አንዳንድ መጽሐፍ ላይ አፌክተር ተብሎ ሴንሰሪ ኒውሮን፣ አፈረንት ኒውሮን፣ አፌክተር ኒውሮን ብትባሉ ዲፍረንት ኔም ጊቭን ቱ ዘ ሴም ስትራክቸር ነው። ሴንሰሪ ኒውሮኖች ናቸው የመጀመሪያዎቹ። ሁለተኛው ሞተር፣ አንዳንድ መጽሐፍ ላይ ኢፌክተር ኒውሮን፣ ሌላኛው ላይ ኢፈረንት ኒውሮን ተብሎ ሊጠራ ይችላል። ያም ሆነ ይሄ እነኚህ ብራኬቶች ውስጥ የምታዩቸው ለሞተር ኒውሮን የተሰጡ ስያሜዎች በተለያዩ መጽሐፎች ላይ በዚህ መልኩ ብታገኟቸው ያው ሞተር ኒውሮን ማለት ነው። ሶስተኛው ኢንተር ኒውሮን ወይንም አሶሺዬቲቭ ኒውሮን ወይንም ሪሌ ኒውሮን ተብለው የሚጠሩት ናቸው። እንግዲህ ሶስቱ ዋና ዋና የኒውሮን አይነቶች እነኚህ ናቸው ማለት ነው። ሴንሰሪ ኒውሮን፣ ሞተር ኒውሮን ኤንድ ኢንተር ኒውሮን ናቸው ማለት ነው። እንግዲህ ከእነኚህን እናያለን፣ በዝርዝር የምናይ ይሆናል በዛሬው ሌሰናችን። እንግዲህ ሴንሰሪ ኒውሮን ጋር በምትመጡበት ጊዜ ሴንሰሪ ኒውሮን ከሌሎቹ ኒውሮን የሚለየው የራሱ የሆነ ባህሪያት አለው። ሴንሰሪ ኒውሮንስ ኬሪ ሜሴጅ ፍሮም ሴንሰሪ ሪሴፕተር ቱ ሴንትራል ነርቨስ ሲስተም ኦር ፍሮም ኦርጋንስ ቱ ስፓይናል ኮርድ ኤንድ ብሬን።
እንግዲህ የሴንሰሪ ኒውሮን ዋነኛው መለያው መልእክቶችን ከሴንስ ኦርጋን ተቀብሎ ወይንም ከሪሴፕተር ሴሎች ከሴንስ ኦርጋን አይን በሉ አፍንጫ በሉ ምላስ በሉ ስኪን በሉ ከነኚህና ከሌሎችም ሪሴፕተር ሴሎች መልእክትን ተቀብሎ ከሴንስ ኦርጋንስ ወይንም ከሪሴፕተር ሴልስ ወደ ሴንትራል ነርቨስ ሲስተም የሚያስተላልፉ ኒውሮኖች በሙሉ በአጠቃላይ ሴንሰሪ ኒውሮን ይባላሉ ማለት ነው። ሴንሰሪ ኒውሮንስ ሃቭ ሎንግ ዴንድራይት ኤንድ ሾርት አክሶን። እንግዲህ ዴንድራይቶች ኢንፎርሜሽን ተቀባይ የኒውሮን ጫፎች ናቸው። እነኚህ ጫፎች በሴንሰሪ ኒውሮኖች ውስጥ ረዣዥሞች ሲሆኑ አክሶኑ ከሳይቶን ተቀብሎ ወደ ሌላ ኒውሮን ወይም ወደ ሴንትራል ነርቨስ ሲስተም የሚወስደው ግን አጭር ነው ማለት ነው። ሌላው ሴንሰሪ ኒውሮንስ አር ትሪገርድ ባይ ፊዚካል ኤንድ ኬሚካል ኢንፑት ኦር ስቲሙለስ ሰች አዝ ሳውንድ፣ ተች፣ ሂት ኤንድ ላይት። ምንድነው ሴንሰሪ ኒውሮኖች መልእክት የሚቀበሉትና የሚያስተላልፉት? እነኚህ መልእክቶች በፊዚካል ፎርም ወይም በኬሚካል ፎርም ሊሆኑ ይችላሉ። እንደዚህ እነኚህ ኬሚካል ወይም ፊዚካል ፎርሞች ሳውንድ ስቲሙለስ ሊሆን ይችላል፣ ሂት ስቲሙለስ ሊሆን ይችላል፣ ላይት ስቲሙለስ ሊሆን ይችላል፣ ፕሬዠር፣ ኮልድ፣ ፔን፣ እነኚህ የመሳሰሉት በሙሉ የስቲሙላይ ፊዚካል ወይም ኬሚካል ስቲሙላይ ውስጥ ወይም ባዮሎጂካል ስቲሙላይ ሊሆኑ ይችላሉ፣ እዛ ውስጥ ይካተታሉ። እነኚህን ተቀብለው ወደ ፕሮሰስ ወደሚሆንበት የሴንትራል ነርቨስ ሲስተም የሚያስተላልፉ ናቸው ማለት ነው ሴንሰሪ ኒውሮንስ። ሁለተኞቹ የኒውሮን አይነቶች ደግሞ ሞተር ወይንም ኢፌክተር ኤፈረንት ኒውሮንስ የሚባሉት ናቸው። ልብ አድርጉ፣ ሞተር ኒውሮን አንዳንድ መጽሐፍ ላይ ኢፌክተር ኒውሮን፣ ሌሎች ላይ ደግሞ ኢፈረንት ኒውሮን ተብለው ይጠራሉ። ሞተር ኒውሮን ተባለም ኢፌክተር ኒውሮን ተባለም ኢፈረንት ኒውሮንም ተባለ ለአንድ ኒውሮን አይነት የተሰጠ ስያሜ ነው። እንግዲህ የሞተር ኒውሮኖች ደግሞ ከሴንሰሪ ኒውሮን የሚለያቸው ተግባራቶቻቸው ነው ብለናል። ሞተር ኒውሮን ትራንስሚት ሜሴጅ ፍሮም ዚ ሴንትራል ነርቨስ ሲስተም ቱ ዚ ኢፌክተር ኦር መስል ኦር ግላንድስ። ሴንሰሪ ኒውሮኖች ወደ ሴንትራል ነርቨስ ሲስተም የሚያስተላልፉ ሲሆን ሞተር ኒውሮኖች ጋር በምትመጡበት ጊዜ ግን ፕሮሰስድ የሆነውን ኢንፎርሜሽን ከሴንትራል ነርቨስ ሲስተም ከብሬን ወይንም ከስፓይናል ኮርድ ተቀብለው ወደ ኢፌክተር አክሽን ወሳጁ የሰውነታችን አካል ክፍል የሚያስተላልፉ ናቸው ማለት ነው። እነኚህ ኢፌክተር ወይንም አክሽን ወሳጅ የምንላቸው ደግሞ ጡንቻዎች ሊሆኑ ይችላሉ፣ ግላንዶች ሊሆኑ ይችላሉ። እነኚህ እርምጃ በተሰጠው መልእክት መሰረት አክሽን ወይንም እርምጃ የሚወስዱ የሰውነት ክፍሎች ኢፌክተርስ ወይንም ይባላሉ። እነኚህ መስሎችንና ኦርጋንስን ያጠቃልላል። ሞተር ኒውሮንስ ሃቭ ሎንግ አክሰን ኤንድ ሾርት ዴንድራይት። ሴንሰሪ ኒውሮኖች ጋር አይታችሁ እንደሆነ አክሶናቸው አጭር፣ ዴንድራይቶቻቸው ረዥም ነው። እዚህ ጋር ሞተር ኒውሮን ጋር ደግሞ በምትመጡበት ጊዜ በተቃራኒው they have long axon and short dendrite። የሞተር ኒውሮኖች አክሶኖች ረዣዥሞች ሲሆኑ ዴንድራይታቸው ደግሞ አጭር ነው። ይሄ ከሴንሰሪ ኒውሮኖች የተለየ ነው ማለት ነው። ሞተር ኒውሮንስ play a role in voluntary and involuntary movement። የሞተር ኒውሮኖች እንግዲህ ቮለንተሪ ሆነ ወይም ቮለመንተሪ ሙቭመንቶች ውስጥ ወይም ፕሮሰሶች ውስጥም ኢንቮልቭ ያደርጋሉ። ለምሳሌ ቮለንተሪ ስንል እጃችንን ለማጠፍ፣ ለመዘርጋት፣ ለመናገር፣ ዝም ለማለት ይሄ ቮለንተሪ መስሎች እንቅስቃሴ ይጠይቃል። ለመሄድ፣ ለመቆም የመሳሰሉት። ኢንቮለንተሪ የምንለው ለምሳሌ የህርት ቢት፣ ፐሪስተሊሲስ፣ የሆርሞኖች ግላንዶች ሆርሞን የማመንጨት ፕሮሰሶች እነኚህ ኢንቮለንተሪ ፕሮሰሶች ናቸው። እነኚህንም ይቆጣጠራሉ ማለት ነው። እነኚህ ሞተር ኒውሮንስ አላው ዚ ብሬን ኤንድ ዚ ስፓይናል ኮርድ ኮሚኒኬት ዊዝ ዚ መስል ኦርጋንስ ኤንድ ግላንድስ ኦል ኦቨር ዚ ቦዲ። እነኚህ ሞተር ኒውሮኖች ወይንም ኢፌክተር ወይንም ኢፈረንት ኒውሮኖች የምንላቸው ሴንትራል ነርቨስ ሲስተምን ማለትም ስፓይናል ኮርድንና ብሬንን ከተለያዩ የሰውነት ክፍሎቻችን ጋራ የሚያገናኙ ኒውሮኖች ናቸው ማለት ነው። እንግዲህ ይሄንን ይመስላል ሞተርን በተመለከተ። ሌላው ኢንተርኒውሮን ወይንም አሶሺየትድ ኒውሮን ወይንም ሪሌ ኒውሮን ወይንም አንዳንድ መጽሐፍ ላይ ደግሞ ኢንተርሚዲየት ኒውሮን የሚልም ልታገኙ ትችላላችሁ። ይሄም
ይሄም ልክ እንደ ላይኞቹ ሁሉ ለአንድ ኒውሮን አይነት የተሰጠ የተለያየ ስም ነው። ኢንተርኒውሮን፣ አሶሺዬቲቭ ኒውሮን፣ ሪሌ ኒውሮን የሚለው እንግዲህ ኢንተርኒውሮንስ ፋውንድ ኢንታይርሊ ዊዝን ዚ ሴንትራል ነርቨስ ሲስተም። ኢንተርኒውሮን ወይንም አሶሺዬቲቭ ኒውሮን ወይንም ይሄ ሪሌ ኒውሮን የምንላቸው በአጠቃላይ የሚገኙት ሴንትራል ነርቨስ ሲስተም ውስጥ ነው። ሴንትራል ነርቨስ ሲስተም ደግሞ ስንል ምን ማለት ነው? ብሬን እና ስፓይናል ኮርድ ማለት ነው። እነኚህ አሶሺዬቲቭ ኒውሮን ወይንም ኢንተርኒውሮን የምንላቸው የሚገኙት በአጠቃላይ በስፓይናል ኮርድ ወይንም በብሬን ውስጥ ነው። ከዛ ውጪ ግን የፐሪፈራል ነርቨስ ሲስተም አካል ሆነው አናገኛቸውም ማለት ነው። ኢንተርኒውሮንስ ፓስ ሲግናል ፍሮም ሴንሰሪ ቱ ሞተር ኒውሮን ኦር ቱ ኢንቴግሬት ዚስ ፈንክሽን። እንግዲህ እነኚህ ኢንተርኒውሮን ወይንም ሪሌ ኒውሮን ምልክቶችን ከሴንሰሪ ኒውሮን ተቀብለው ወደ ሞተር ኒውሮን ማቀበል ወይንም እነኚህን ማቀናጀት ይሆናል ማለት ነው ስራቸው። በእነሱ መካከል ሆኖ ሁለቱን ስራዎች ማቀናጀት ነው ማለት ነው። ኢንቴግሬት ፈንክሽንስ በሁለቱ መካከል ሆኖ ይሄ ነው እንግዲህ የኢንተርኒውሮን ወይንም የአሶሺዬቲቭ ኒውሮን ወይንም ሪሌ ኒውሮን። እንግዲህ አሶሺዬቲቭ ሪሌ አቀባይ እንደማለት ነው። ኢንተርኒውሮን መሃል ስለሚገኙ ነው ይሄ ስያሜ የተሰጠው ለዚህ ነው። እንግዲህ ሶስቱ የኒውሮን አይነቶች እነኚህ ዋና ዋናዎቹ እነኚህ ናቸው ማለት ነው። ኢንተርኒውሮንስ ፓስ ሲግናል ፍሮም ሴንሰሪ ኒውሮን ቱ ሞተር ኒውሮን ኤንድ አዘር ኢንተርኒውሮንስ. Once the interneurons has been processed in the central nervous system, instructions are sent out to the body along motor neurons. እንግዲህ ኢንተርኒውሮኖች ሲግናሎችን ተቀብለው ለሞተር ኒውሮን ከሴንሰሪ ኒውሮን ተቀብለው ወደ ሞተር ኒውሮን ያቀብላሉ። ሞተር ኒውሮን ውስጥ ከገባ በኋላ ፕሮሰስድ ከሆነ በኋላ ነው ወደዛ የሚሄደው። ይሄ ፕሮሰስድ የሆነ ደግሞ ተመልሶ ወደ አክሽን ወሳጁ ክፍል። እሺ ተማሪዎች ይህን ደግመዋለሁ። Interneurons pass signal from sensory neurons to motor neurons and other interneurons. ወደ ኢንተርኒውሮኖች ዋነኛው ተግባር ምንድን ነው? ኢንፎርሜሽንን ከሴንሰሪ ኒውሮን ተቀብሎ ወደ ሞተር ኒውሮን ማቀበል ወይንም ተቀባባይ ወደሆኑ ኢንተርኒውሮኖች ማቀበል ነው ማለት ነው። እርስ በርስም ይቀባበላሉ። ከሴንሰሪ ኒውሮንም ተቀብለው ወደ ሞተር ኒውሮንም ያቀብላሉ ማለት ነው። Once the information has been processed in the central nervous system, instructions are sent to the body along motor neurons. Information እንግዲህ ሴንትራል ነርቨስ ሲስተም ውስጥ ፕሮሰስድ ከሆነ በኋላ ሚኒንግፉል ከሆነ በኋላ ይሄ ትርጉም የተሰጠው ወይም ፕሮሰስድ የሆነ መልእክት በሞተር ኒውሮን አማካኝነት ወደ ኢፌክተሮች ይተላለፋል ነው። እንግዲህ ይሄ ሰመራይዝድ በሆነ መልኩ እዚህ ጋር የምታዩታለ ስቲሙለስ። እንግዲህ ስቲሙለስ ፊዚካል፣ ኬሚካል ወይም ባዮሎጂካል ስቲሙለስ ሊሆን ይችላል። ሪሴፕሽን ባይ ሴንሰሪ ሪሴፕተር፣ ስቲሙለሱ በሴንሰሪ ሪሴፕተር ሪሲቭድ ይሆናል። ከዛ በኋላ ትራንስሚሽን ባይ ሴንሰሪ ሪሴፕተርስ፣ ሴንሰሪ ሪሴፕተር ያንን በትራንስሚት ያደርጋሉ ነው። ትራንስሚት ባይ አፈረንት ኒውሮን ወደ አፈረንት ኒውሮን ይገባል። አፈረንት ኒውሮኖች ደግሞ ወደ ኢንቴግሬሽን ባይ ኢንተርኒውሮንስ። ይሄ እንግዲህ የማቀናጀት የማቀናበር ስራ ደግሞ በኢንተርኒውሮንስ ይከናወናል። ይሄ ከተከናወነ በኋላ ትራንስሚሽን ባይ ኢፈረንት ኒውሮን በኢፈረንት ኒውሮን አማካኝነት ደግሞ ትራንስሚት ይሆናል። ይሄ እንግዲህ ይሄ ሴንትራል ነርቨስ ሲስተም ውስጥ ነው ይሄ ክንውን የሚከናወነው። ከዛ አክሽን ባይ ዚ ኢፌክተር፣ አክሽን ወሳጁ መስል ወይንም ግላንድ ሊሆን ይችላል ማለት ነው። ይሄ ነው እንግዲህ የነርቭ ቅብብሎሽና ከመነሻው እስከ መድረሻው ያለው ሰመራይዝድ የሆነ በኒውሮኖች ውስጥ የሚሄድ የመልእክት የሲግናል ዑደት ይህን ይመስላል ማለት ነው። እሺ ተማሪዎች እዚህ ጋር የምታዩት ስዕላዊ መግለጫ አለ። ይሄ ስዕላዊ መግለጫ ታይፕስ ኦፍ ኒውሮን ይላል። ሶስቱንም የኒውሮን አይነቶች የያዘና የምልክት ዑደትን የሚያሳይ ነው። እዚህ ጋር የምታዩት ሴንሰሪ ሪሴፕተር ነው። ይሄ ሴንሰሪ ሪሴፕተር ኢንፎርሜሽንን ሪሲቭ አድርጎ በአፈረንት ኒውሮን አማካኝነት ይሄ መልእክቱ ወደዚህ ያልፋል ማለት ነው። ይሄ የፐሪፈራል ነርቨስ ሲስተም ፓርት ነው። እዚህ ጋር እንደምታዩት ይሄ በቢጫ ሼድድ የሆነው ይሄ ክፍል ፐሪፈራል
ፐሪፈራል ነርቨስ ሲስተምን ያሳያል። እዚህ ጋር በቀይ ወይን ጠጅ መሰል የሚያሳየው ቀላ ያለ ወይንም ብራውንም በሉት ከለሩ ይሄ የሴንትራል ነርቨስ ሲስተምን ነው የሚያሳየው። እንግዲህ ፐሪፈራል ነርቨስ ሲስተም ከሴንሰሪ ሪሴፕተር ተቀብሎ መልእክትን በሴንሰሪ ኒውሮን አማካኝነት ይሄ እዚህ ጋር ሴል ቦዲ ኦፍ ሴንሰሪ ኒውሮን ነው። እዚህ ጋር የሴል ቦዲ አለ። ይሄ ደግሞ ሴንትራል አክሶን ነው። ይሄ አክሶኑ ታውታላችሁ በጣም ረዥም ነው አክሶኑ። እዚህ ጋር እዚህ ዴንድራይቶች አሉ። እዚህ ከአክሶኑ ቀጥሎ ያለው ፓርት ዴንድራይቱን ነው የሚያሳየው። ይሄ ዴንድራይት አለ። ዴንድራይት የአክሶኑ ጫፍ እዚህ ይገባና ዴንድራይቱ ለቲፕ ኦፍ ዴንድራይት ለእነኚህ ያቀብላል። አክሶን ትራቭልስ ይላል። ይሄ አክሶን ፓርት ነው። የአክሶን ፓርቱ ዴንድራይት አክሶን ፓርቱ ቲፑ ላይ መልእክቶችን ለኢንተርኒሮን ይሄ ኢንተርኒሮን ነው። እዚህ በኢንተርኒሮን እና በዴንድራይት በአክሶን ቲፕ አክሶን ቲፕ ነው። የሳይቶን አክሶን ቲፕ መካከል ጋፕ አለ። ያ ሳይናፕስ ነው፣ ግን መልእክት በዚህ ወደዚህ ይመጣል። ይሄ ሴል ቦዲ ኦፍ ዚ ኢንተርኒሮን ነው። ይሄ እነኚህ ደግሞ ዴንድራይት ኦፍ ዚ ኢንተርኒሮን ነው። ይሄ ዚ አክሰን ቲፕ ኦፍ ዚ ሴንሰሪ ኒሮን ነው። እንግዲህ አክሰን ቲፕ ለዴንድራይት ቲፕ ያቀብላል። ይሄ ሳይቶን ነው። እዚህ ጋር ኢንተርኒሮን የኢንተርኒሮን አክሰን ደግሞ ቲፑ ላይ የአክሶን ቲፕ እዚህ ጋር ታያላችሁ። የአክሶን ቲፑ መልእክቱን ለዴንድራይት ቲፕ ኦፍ ሞተር ኒሮን ኢፈረንት ኒሮን ያቀብላል። መልእክቱ እዚህ ጋር አክሶን ኢፈረንት ኒሮን ወደዚህ ይመጣል ታያላችሁ። እንደገና ከሴንትራል ነርቨስ ሲስተም ወጣ። ከሴንትራል ነርቨስ ሲስተም የወጣው መልእክት ወደ ፐሪፈራል ነርቨስ ሲስተም ተላልፎ ኢፌክተር ኦርጋንስ እነኚህ እንግዲህ ኢፌክተር ኦርጋን የምንላቸው መስል ሊሆን ይችላል ወይንም ግላንድ ሊሆን ይችላል። መስል ከሆነ የመዝጋት የመንቀሳቀስ የመዘርጋት የመንቀሳቀስ ኮንትራክት ሪላክስ የማድረግ ነገር ሊሆን ይችላል። ግላንድ ከሆነ ደግሞ ሆርሞኖችን የማመንጨት ወይንም ያለማመንጨት ነገር ሊሆን ይችላል ማለት ነው። እንግዲህ እነኚህ ሶስቱም የነርቭ አይነቶችና የሚያከናውኑት ሴንሰሪ ኒውሮንስ ፐሪፈራል ፓርታቸው ተነስተው ሴንትራል ነርቨስ ሲስተም ውስጥ ይገባሉ። ከሴንትራል ነርቨስ ሲስተም እዚህ ጋር አሶሺዬቲቭ ኒውሮንስ ሁሉም ሴንትራል ነርቨስ ሲስተም ውስጥ ነው ያሉት። ሞተር ኒውሮን ከሴንትራል ነርቨስ ሲስተም ውስጥ ዴንድራይቱ ተነስቶ አክሶኑ ኢፈረንት ፐሪፈራል ነርቨስ ሲስተምን ፎርም አድርጎ መልእክትን ኢፌክተር ኒውሮን ያስተላልፋል ማለት ነው። እዚህ ጋር ልብ አድርጉ። ዴንድራይቶች ይቀበላሉ፣ አክሶን ቲፖች ደግሞ ያቀብላሉ። እዚህም ጋር ሴንሰሪም ጋር ስትመጡ እዚህ አክሶን ቲፕ ይቀበላል፣ ዴንድራይት ቲፑ ደግሞ ያቀብላል። የአክሶን ቲፕ ያቀብላል፣ ዴንድራይት ቲፕ ይቀበላል ማለት ነው። ይህንን ይመስላል እንግዲህ ነርቮች እና አቀማመጣቸውን የሚያሳይ ነው ይሄ ማለት ነው። እሺ እንግዲህ ተማሪዎች በዚህ በሌሰን 3 ላይ ያየነው የተለያዩ ታይፕስ ኦፍ ኒውሮንስ ናቸው። እነኚህ 3 አይነት የኒውሮን አይነቶች እንዳሉ አይተናል። እነኚህ የኒውሮን አይነቶች ደግሞ 3 ላይ የተቀመጡት ወይንም 3 ላይ የተከፈሉት በተግባራቶቻቸው እንደሆነ ነው። በዚህም መሰረት ሴንሰሪ ኒውሮን፣ ሞተር ኒውሮን እና አሶሺዬቲቭ ኒውሮን ወይንም ኢንተር ኒውሮንስ ተብለው በ3 እንደሚከፈሉ፣ ሴንሰሪ ኒውሮንስ ከሪሴፕተር ሴልስ መልእክት ተቀብለው ወደ ሴንትራል ነርቨስ ሲስተም የሚያቀብሉ ኒውሮኖች እንደሆኑ፣ ሴንትራል ሞተር ኒውሮኖች ደግሞ ፕሮሰስድ የሆነ ኢንፎርሜሽን ከሴንትራል ነርቨስ ሲስተም ከብሬን እና ከስፓይናል ኮርድ ተቀብለው ወደ ኢፌክተሮች ግላንድ ወይም መስል የሚያስተላልፉ እንደሆኑ፣ ሶስተኞቹ ኢንተር ኒውሮንስ ወይንም አሶሺዬቲቭ ወይንም ሪሌ ኒውሮን የምንላቸው ደግሞ በሴንሰሪ ኒውሮን እና በሞተር ኒውሮን መካከል የሚገኙና መልእክት አቀባባይ ሆነው ወይንም መልእክትን በሴንትራል ነርቨስ ሲስተም ውስጥ ኢንቲግሬት አድርገው ወደ ሞተር ኒውሮን የሚያቀብሉ እንደሆኑ ነው ያየነው። እንግዲህ የታይፕስ ኦፍ ኒውሮን በተመለከተ የዛሬውን ሌሰን በዚህ እናጠቃልላለን። ወደሚቀጥለው ከመሄዳችን በፊት ሁልጊዜ እንደምንላችሁ ይሄ ትምህርት ለሁሉም ተማሪዎች ተደራሽ ይሆን ዘንድ ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። በተጨማሪም ትምህርቱ ላይ ሊደረግ ይገባል የምትሉትን የማሻሻያ ሀሳብ ከመስጠትም ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሆኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኖች